ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ስለ ማይግሪን የራስ ምታት አይነት ነው የምናየው። በተለይ ምን ላይ ያተኩራለሁ ዛሬ ማይግሪን እንዲነሳ የሚያደርጉ ማይግሪንን የሚቀሰቅሱ ምግቦች ላይ ትኩረት አደርጋለሁ። ምክንያቱም ከዚህ ጉዳይ ጋር ተያይዞ በጣም በተደጋጋሚ የምጠይቁኝ ጥያቄዎች አሉ። አብዛኞቻችሁ ላይ የተረዳው ትልቁ ነገር ምንድነው? በተለይ ከአመጋገብ ጋር ተያይዞ ማይግሪንን የሚቀሰቅሱ ምግቦችን አለማወቃችሁና እነዛን ነገሮች አለመለየታችሁ በጣም በርካቶቻችሁ በተደጋጋሚ ለማይግሪን እንድትጋለጡ ማይግሪን ቶሎ እንዲነሳባችሁ እያደረገባችሁ እንደሆነ በጣም ብዙዎቻችሁ ላይ ተረድቻለሁ። ስለዚህ በተለይ ምግቦች ላይ አተኩራለሁ። በርካታ ምግቦች ማይግሪን ቶሎ እንዲነሳ የሚያደርጉ አሉ። ምግቦቹም ብቻ ሳይሆን ደግሞ ሌሎችም ከአኗኗር ጋር ተያይዞ ለማይግሪን ቶሎ መመለስ ምክንያት የሚሆኑ ነገሮች አሉ። ስለዚህ እስቲ ማይግሪን ራስ ምታት እንዲቀሰቀስባችሁ የሚያደርጉ ምግቦች ምንድናቸው? ከዛስ ውጪ ያሉ ምክንያቶች የሚሉትን በዚህ ቪዲዮ ነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ በተለይ ማይግሪን በተደጋጋሚ ለሚያስቸግራቸው ሰዎች እንዲደርሳቸው ትምህርት እንዲሆናቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ማንሳት የምፈልገው ቺዝ ነው። በነገራችን ላይ ቺዝ ብዙ ሰዎች ይመገባሉ። በተለይ ማይግሪን ያለባቸው ሰዎች ቺዝ ማይግሪን እንደሚቀሰቅስ እንደሚያነሳ ባለማወቅ የተነሳ በተለያዩ ነገሮች ሲመገቡት ይስተዋላል። ነገር ግን ማይግሪን ያለባችሁ ሰዎች መራቅ መተው ካሉባችሁ ምግቦች አንዱ ቺዝ ነው። ምግቦቻችሁ ውስጥ በተለይ እነ በርገር እነ ፒዛ እንደዚህ አይነት ምግቦች ትኩረት የምታደርጉ ሰዎች እና ማይግሪን ያለባችሁ በተደጋጋሚ የሚነሳባችሁ ሰዎች አንደኛው ምክንያት ይሄ እንደሆነ ማወቅ አለባችሁ። ቺዝ የሚገባባቸው ነገሮችን በተቻለ አቅም መቀነስ መቻል ያስፈልጋል። ይሄ ለማይግሪን አንደኛው መነሻ ነው። ሌላው ቸኮሌት እንደዚሁ ለማይግሪን አባባሽ ነገር ነው። በተለይ ያገኛችሁትን የቸኮሌት አይነት የምትመገቡ ከሆነ ማይግሪን በተደጋጋሚ እንዲከሰትባችሁ አንደኛው ምክንያት ይሆናል። ቸኮሌት ላይ ከዚህ ቀደም በተለይ ስለ ዳርክ ቸኮሌት እና ስለ አንዳንድ የቸኮሌት አይነቶች ቪዲዮ ሰርቼላችኋለሁ። ከዚህ ቀደም በተለያዩ ቪዲዮ ላይ ገልጬላችኋለሁ። ዳርክ ቸኮሌት በተለይ የካካዋ መጠኑ 80-90% ከዛ በላይ የሆኑ ዳርክ ቸኮሌቶች ለሰውነት የሚሰጧቸው የራሱ የሆኑ ጠቀሜታዎች አሉ። ያንን በተገቢው በልኩ ተመገቡ ብያለሁ። ይሄ በተለይ ማይግሪን ያለባችሁ ሰዎች ግን ያገኛችሁትን የቸኮሌት አይነት መመገብ የለባችሁም። ዳርክ ቸኮሌት ከስንት አንዴ አልፎ መመገብ ትችላላችሁ። ነገር ግን ሌሎቹ ለዚህ ለማይግሪን አባባሽ ስለሆኑ ከነዛ ብትርቁ መልካም ነው። ሌላ ለውዝ ነው ማነሳው። ለውዝ እንደዚሁ ከማይግሪን ጋር በተያያዘ ምንጊዜም አባባሽ ከሚባሉ ምግቦች ውስጥ ይጠቀሳል። ማይግሪን ያለባችሁ ሰዎች ይሄ የለውዝ ቅቤ እንደዚህ ለውዝ ጥሬ ለውዝም እየቆላችሁ የምትመገቡ እንዲህ አይነት ልምዶች እንደዚህ አይነት ነገሮች ካላችሁ ይሄ ለማይግሪን ሌላኛው አባባሽ ምክንያት እንደሆነ አውቃችሁ ከእንደዚህ አይነት ነገር ብትርቁ መልካም ነው። ለውዝም ሌላው ነው። ሌላ ማንሳት የምፈልገው በተለይ የአልኮል መጠጦችን ማንሳት ፈልጋለሁ። ይሄ በተለይ ጠንከር ያሉ የአልኮል መጠጦች እንደዚህ አይነት ነገሮችን በተደጋጋሚ የመጠጣት እንደዚህ ልምድ ካላችሁ እሱም አንድ ምክንያት እንደሆነ መታወቅ አለበት። የአልኮል መጠጦች ከማይግሪን ጋር በተያያዘ በጣም አባባሽ ምክንያቶች ናቸው። ስለዚህ ያንን ነገር ብትቀንሱ ጥሩ ነው። ከምግብ እነዚህን ዋናዎቹን ካነሳውላችሁ ከምግብ ውጪ ደግሞ ያሉ ለማይግሪን መነሻ ማይግሪንን የሚያባብሱ ቶሎ እንዲመጡ የሚያደርጉ ምክንያቶች አሉ። እነሱን እንመልከት። የመጀመሪያው ከፍተኛ ብርሃን። እንግዲህ ማይግሪን ብርሃን አይወድም። በተለይ እንዲጨረር ይሄ ከፍተኛ የብርሃን ያላቸው ነገሮችን በተደጋጋሚ የማየት እንዲህ አይነት ነገር ከጨረር ጋር ከብርሃኖች ጋር የመገናኘት ነገር ካለ ማይግሪን ቶሎ የመከሰት እድሉ ይጨምራል። ከፍተኛ ብርሃን ማይግሪን እንደሚያነሳ እንደዚህ አይነት ነገር እንደማይወድ ማወቅ ያስፈልጋልና ይሄ ከከፍተኛ ጨረር ብርሃን እንደዚህ አይነት ነገሮች ብትርቁ ጥሩ ነው።
ሌላው ኃይለኛ ሽታ ነው። በነገራችን ላይ ሽታ ማይግሬንን ከሚቀሰቅሱ ነገሮች ውስጥ ዋነኛው ነው። ይሄ የተለያዩ ሽታዎች ሊሆን ይችላል። ለምሳሌ ሽቶ ራሱ ሊያነሳባችሁ ይችላል። የሽቶ ሽታ መንገድ ላይ ስትሄዱ የሚሸቱ የተለያዩ ነገሮች፣ መጥፎ ጠረኖች፣ የተለየ ነገር ብቻ ኃይለኛ ሽታ ከለመዳችሁት ውጪ ድንገተኛ ሽታዎች ወደ ውስጣችሁ ሲገቡ እነዚህ ነገሮችም ለማይግሪን አባባሽ ናቸው። ስለዚህ ይሄ ከፍተኛ ኃይል ካላቸው ሽታ ነገሮች ብትርቁ ጥሩ ነው። ሌላው የአየር መቀያየር በነገራችን ላይ ማይግሪን ይሄ አሁን ቦታ ስትቀይሩ ሀገር ስትቀይሩ ሊሆን ይችላል ከአንድ አካባቢ ወደ ሌላ አካባቢ ስትሄዱ ሊሆን ይችላል ይሄ ከተማ ስትቀይሩ ወደ ሌላ ቦታ በስራ በምን ስትሄዱ ይሄ የአየር መቀያየር የአየር መለወጥ እንደዚህ አይነት ችግር ያመጣል ኖርማል የምትኖሩበትም አካባቢ ሆናችሁ አሁን ይሄ የወቅቶች መለዋወጥ በሚኖርበት ጊዜ ማይግሪን ሊቀሰቀስባችሁ ይችላል ምክንያቱም ይሄ የአየር መቀያየር ለማይግሪን አንደኛው አስነሽም እንደዚሁም አባባሽ ምክንያት ነው ሌላው ስትረስ ነው ጭንቀት በነገራችን ላይ ሰውነት ላይ በጣም በርካታ ጉዳቶች ያመጣል አንደኛው አሁን ዛሬ ማይግሪን ላይ ስለሆነ ትኩረቴ ከማይግሪንን ከሚያነሱ ነገሮችም ከሚያባብሱ ነገሮችም ውስጥ ዋነኛው ጭንቀት ነው ማለት ነው ሌላ የሚጠቀሰው ይሄ በስራም ይሁን በትዳር ህይወትም ይሁን በተለያየ ነገር የምትጨናነቁ ውስጣችሁ ከደስታ ይልቅ የስትረስ ሆርሞን በተደጋጋሚ የሚመነጭ ይሄ አኗኗራችሁ ሁኔታችሁ በአጠቃላይ ለጭንቀት ተጋላጭ ከሆናችሁ ማይግሪን በተደጋጋሚ የመከሰት እድሉ በጣም ከፍተኛ ነው ስለዚህ በተቻለ አቅም ስትረስን ለመቀነስ ጭንቀትን ለመቀነስ መሞከር ያስፈልጋል ጭንቀትን የሚያባብሱባችሁን ጭንቀት ውስጥ እንድትገቡ የሚያደርጉ ጉዳዮችን በተቻለ አቅም ማኔጅ ለማድረግ መሞከር የአካል ብቃት እንቅስቃሴዎች መስራት ይሄ እናንተ ውስጣችሁን ደስተኛ የሚያደርጋችሁ ዘና የሚያደርጋችሁ ነገሮች ለማድረግ መሞከር ይሄ ስትረስ እንዲቀንስ በማድረግ በተዘዋዋሪነት ማይግሪንን መቆጣጠር ትችላላችሁ ሌላ ሳላነሳ ማላልፈው የሆርሞን መቀያየር ነው ይሄ የሆርሞን መቀያየር በተለይ ብዙ ጊዜ ማይግሪን ከሴቶች ላይ በተደጋጋሚ ሲከሰት ከሆርሞን ለውጥ ጋር ተያይዞ የሚመጡ የማይግሪን አይነቶች አሉ ስለዚህ እነዚህ የሆርሞን ለውጦች ሴቶች በተለይ ሴቶች ላይ ማተኩረው ከወሊድ ጋር ከወር አበባ ጋር ተያይዘው የሚመጡ የሆርሞን ለውጦች ሊሆኑ ይችላሉ ከዛም ባለፈ ከአመጋገብ ጋር ከአኗኗር ጋር ከተለያየ ሁኔታዎች ጋር ተያይዘው የሚመጡ የሆርሞን ለውጦች በአጠቃላይ ማይግሪንን የማባባስ ቶሎ እንዲከሰት የማድረግ ትልቅ አቅም አላቸው እንግዲህ በተለይ እነዚህ አሁን የነገርኳችሁን ከአመጋገብም ጋር ተያይዞ ከአኗኗር ከሁኔታዎች ጋር ተያይዘው ያሉ ጉዳዮች ለማይግሪን አባባሽ ማይግሪንን ቀስቃሽ ምክንያቶች እንደሆኑ አውቃችሁ ከነዚህ ነገሮች በመራቅ ከዚህ የማይግሪን ራስ ምታት ራስን መጠበቅ ያስፈልጋል ማለት ነው ዶክተር ዮናስ ነበርኩ ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ የዛሬን በዚሁ አበቃው በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል እስከዛው በያላችሁበት መልካም ጊዜ